ሩህሩህ ምስኪኗና የዋህ ሴት አድርገሽ ነው የምታይ። በጣም ጥሩ ጨዋታ ነው ከኔ ጋር የጀመራችሁት። እኔም በስርቆት ስም ወጥመድ አዘጋጅታችሁ ልታጠምዱ። አሁን ገብቼ እቅዳችሁን አበላሽዋለሁ። ምንም እንዳልሰማና እንደማላቆም እቀጥላለሁ። ነገር ግን በቆፈራችሁት ጉድጓድ የምትገቡት እራሳችሁ ናችሁ። ጨዋታውን እናንተ ብትጀምሩትም ወጥመዱን መልሼ ራሳችሁ ላይ አጠምደዋለሁ። አሁን አሸናፊ ሆኖ እኔ ነኝ። ቤዛ በጣም ይቅርታ ሳላንኳኳ ገባ። አሁን እንዴት ነሽ? ተሻለሽ? ጠዋት ሳይሽ በጣም አሳዝነሽኝ ነበር። አሁን ግን ትንሽ ፊትሽን መለስ ብሏል። በጣም ደህና ነኝ ወይዘሮ አዜብ። ትንሽ ተኝቼ ስለነበረ ነው። ስላዘንሽልኝ አመሰግናለሁ። ምንም አይደለም የኔ ውድ። መቼም ያንቺ ነገር ሁል ጊዜ እኔን ያሳስበኛል። ሰውነታችን ሲታመም እረፍት ያስፈልገዋል። በተለይ ደግሞ ጭንቅላታችን በተንኮልና በውሸት ሲወጠር ይደክማል ላላለችም ይቻሮኪት። ለማንኛውም በደንብ እንደተሻለሽ ያስታውቃል። ለቀጣዩ ስራሽም ጥሩ እንደሚሆንልሽ ተስፋ አደርጋለሁ። ምን ለማለት ፈልገሽ ነው ወይዘሮ አዜብ? ምንም አልገባኝም። አይ ማለቴ ከካሌብ ጋር ያላችሁን ነገር ለማስተካከል ብዙ የምትለፊው ነገር እንዳለ ስለማውቅ ለዛ እኮ ነው ተሻለሽ ወይ ያልኩሽ። እኔ ሁል ጊዜ ያንቺ መልካም ነገር ነው የሚናፍቀኝ። እሺ እኔ ጓደኛ አንቺስ እንዴት ነሽልኝ? ጤናሽ፣ ሙሉ ጥንካሬሽ እንዴት ነው? ዛሬ በጣም ጥሩ ላይ ነሽ። አዜብ እኔ ነው ጓደኛ የምትይው? እኔ እኮ አንቺ ኩያ አይደለሁም። ይቅርታ መቤቴ፣ ጓደኛ ያልኩት እኮ በእድሜ አይደለም፣ በሐሳብ በጥበብ ነገሮችን በማቀድ ከአንቺ በጣም ብዙ የምማረው ነገር አለ እኮ ብዬ ነው። አንዳንዴ በውስጥሽ ያሉትን እቅዶች ስመለከት በእውነት ከአንቺ ጋር መወዳደር የሚችል ሰው ያለ አይመስለኝም። በውስጥሽ ምን አዲስ ነገር እያሰብሽ ይሆን? ቆይ አንቺ ሴትዮ ቃላት እያጠላለፍሽ ምን ልትይኝ ፈልገሽ ነው? ዛሬ ደግሞ ንግግርሽ ሁላ ግራ ሆኖብኛል። ምንም እያልኩኝ አይደለም እመቤቴ፣ ዝም ብዬ ከአንቺ ጋር ማውራት ስለምወድ ነው። ሰው እኮ የውስጡን ሲነግሩት ንግግሩም እንደዚህ ቀለል ይላል። አንቺ ግን ለምን እንደዚህ ደነገጥሽ? እኔ እኮ ያው ሁል ጊዜ የምታውቂኝ እኮ አዜብ ነኝ። ምንም የማላቅ የዋህ የምትሉኝ ብቻ የምሰማ ምስኪን አይደለሁም እንዴ? ወይዘሮ አዜብ እማዬ እኮ ደንግጣ ሳይሆን ንግግርሽ የሆነ ያሽሙር ስለመሰላት ነው። እኛ እዚህ ጋራ ስለ ቤቱ ጉዳይ እያወራን ነበር። ዋው የቤቱ ጉዳይ በጣም ደስ ይላል። የቤቱ ጉዳይማ ትልቅ ነገር ነው። እኔም እኮ እያልኩ ያለሁት እሱን ነው። እዚህ ቤት ውስጥ ብዙ የሚቀየሩ ነገሮች አሉ። አንዳንድ የማይጠቅሙ እቃዎች እንዲሁም ደግሞ የማይፈለጉ ሰዎች መወገድ ያለባቸው ይመስለኛል። ግን መጀመሪያ ማን እንደሚወጣ የሚያውቀው ፈጣሪ ብቻ ነው ወይዘሮ አልማዝ። ምን ማለትሽ ነው ወይዘሮ አዜብ? ስለምንድን ነው የምታወሪው? ስለማንም አይደለም የኔ ውድ፣ ዝም ብሎ የሐሳብ ወሬ ነው። ለማንኛውም እኔ እናንተን ላለመረበሽ ልውጣ። የጀመራችሁት ጨዋታ በጣም ጥሩ ነው፣ ቀጥሉበት። እኔም የራሴን ጨዋታ ለመጀመር ዝግጁ ነኝ። መልካም። ምስኪኖች፣ እኔን ከዚህ ቤት ለማስወጣት ድራማ ትሰራላችሁ። አንቺ የድሮ ጓደኛዬ፣ እኔ በታመምኩበት ሰዓት መውለድ አቅቶሽ ስታለቅሺ ማህፀኔ ካፈራቻቸው ፍሬዎች መካከል አንዱ ልጄ ካሌብን አምኜ ሰጠሁሽ። እኔ አዜብ መሆኔን እንዴት ትረሺዋለሽ? የወለድኩትን ልጄን እንደ ባዕድ እያየሁ አንቺን አክብሬና ምስጢሬን ጠብቄ ኖርኩት። ለአንቺ ክብር ብዬ ሳይሆን ለልጄ ስል ነበር። ዛሬ ግን ያሳደግሽው ልጅሽን ተጠቅመሽ በእኔ ላይ ወጥመድ ልታጠምጂ ትሞክሪያለሽ። በእውነት በጣም የሚደነቅ ጨዋታ ነው የጀመራችሁት። ግን እኔ አዜብ ነኝ። ካሌብ እውነተኛ እናቱ እኔ መሆኔን
ይሄ ቤት ግድግዳውን ሳይቀር ያውቀዋል። እቅዳችሁ ተመልሶ ወደ እናንተ ሲመጣ ያኔ የሰጠው ልጅ እውነቱን አውቆ ፊቱን ሲያዞርብሽ የማያውቀን ሩቅ አይደለም። እስከዚያው ግን ምንም እንዳላወቀ ምስኪን ሴት ሆኜ እጫወታለሁ። ጨዋታውንማ ገና አላያችሁትም። እንዴ ካሌብ መች መተህ ነው? አስደነገጥከኝ እኮ። ደግሞ መተህ ዝም ብለህ ከምትቆም እኮ ቆሜ እንዳላይሽ እኮ አደረግሽ። ቆይ ለመሆኑ ምን እየሰራሽ ነው? ቆንጆ ሽታዬሽ ተጠይ ማግዝሽ ነገር አለ? እቃ ማጠብ እችላለሁ። በጣም ፋስታ ነኝ። እንዴ ማ አንተ ለመሆኑ እቃ አጥበህ ታውቃለህ? እንዴ በደንብ። አሁን እኔ አንተ እቃ ስታጥብ ማየት ለእኔ ተአምር ነገር። እሺ አምጪውና እንዴት እንደማጥብ አሳይሻለሁ። አንቺን ነው ማስነቅሽ። እሺ ላጥብ ያዘጋጀሁት ብርጭቆ አለ። ያለውን እንዳለ አምጪው። እሺ ውሃም ላምጣልህ። አላነሰም? መጀመሪያ ይሄንን በስነ ስርዓት ጠብ። እዚህ ላይ ነው እንዴ በቃ እንዴ ሰሞኑን ጨረስከው እኮ። ሃይ በል በቃ ይህ እቃ ማጠብ ሳይሆን ማበላሸት ነው የሚባለው። እንዴ ካሌብ ሳሙናውን እንኳን ሳታስለቅቀው ነው የምታስቀምጠው? ከዚህ በላይ እንዴት ውሃ መረጃ ታምሮሻል አይደል? አይደለም ካሌብ ያማን እያባክ ነው እንዴ? ምን ያደረጋችሁ ነው? ካሌብ ምንድን ነው? ልጅቷ ለራሷ ታማኝ ስራ እያገዝኳት ነው። አንተ ምን አይነት ይሄ ከመስመር የወጣ ቀልድ ነው የምትቀልዱት? እናንተ እኔን እዚህ ቤት ውስጥ ለማዋረድ እየሞከራችሁ ነው እንዴ ያላችሁት? እኔ እዚህ ክፍል ውስጥ ታምሜ እኔ ላይ ተቀልዳላችሁ እንዴ? አይሆንም። ይሄ ፈጽሞ ሊሆን አይችልም። እኔ እያለሁ እቺ ተራ ሰራተኛ እንድትቀልድብኝ በፍጹም አልፈቅድላትም። ለመሆኑ ያቺ ሰራተኛ ከመቼ ጀምሮ ነው እዚህ ቤት ውስጥ እንደዚህ አይነት ስልጣን ያገኘችው? ከካሌብ ጋር ወጥ ቤት ስትጫወትና ስትደሰት ቆይታ ካሌብ ደግሞ እሷን ተከትሎ እኔ ላይ ውሃ ይደፋብኛል። ይሄ እኮ እኔን ለማዋረድ ሆን ብሎ የተደረገ ነገር ነው እኮ ነው ያሉት። ዝም በይ እስቲ፣ ሰዎቹ ይሰሙሻል። ካሌብም ሆን ብሎ አይደለም የደፋብሽ። ይሄኔ ሲሯሯጡ ነው። እየተሯሯጡ ስለነበረ ነው። እማዬ እኔ እዚህ ቤት ውስጥ ያንቺ ምርጫ ሆኜ የካሌብ ሚስት ተብዬ እየኖርኩ አይደለም እንዴ? ግን ያቺ ተራ ሰራተኛ መታ እኔ ላይ ውዥንብር ትፈጥራለች። እኔ በዚህ ሁኔታ ውስጥ መቀጠል አልችልም እማዬ። አንቺም ዝም ብለሽ እያየሽ ነው ያለሽው። ቤዛ እኔ እኮ ካንቺ ጎን ነኝ። ቅድም ኮሪዶሩ ላይ በሚገባ ተቆጥቼዋለሁ ካሌብን። ነገር ግን አንቺ ስትናደጂና ስትበሳጪ ነገሩን የባሰ ነው የምታበላሽው። አሁን እኛ ትልቁ እቅዳችንን ነው ማሰብ ያለብን። እቅድ? ምን አይነት እቅድ ነው እማዬ? ቅድም አዜብ ክፍላችን ውስጥ ገብታ ስታሾፍብን አላየሻትም ነበር? ደግሞ እችኛዋ ሰራተኛ ተነስታ ከካሌብ ጋር ትሽኮረመማለች። እሷ ራሱ የሆነ ነገር እያወቀች ነው የሚመስለው። ዛሬውኑ ያቺ ደሊና የምትባል ሰራተኛ ከዚህ ቤት ተባራ መውጣት አለባት። ደሊና ማባረር ቀላል ነው። አሁን እሷን እንዲህ በወደደበት ሰዓት ላይ ግን ጥላቻን ይጨምራል እንጂ አይቀንስም። ስለዚህ በጥበብ ነው ስራችንን መስራት ያለብን። ካሌብ ይቅርታ እንዲጠይቅሽ እኔ ያዘዋለሁ። ጨዋታውን ደግሞ በንዴት ሳይሆን በብልሃት ነው የምንጨርስ። ልብስሽን ቀይሪ ትይኛለሽ እንዴ? እሺ ቀይረዋለሁ፣ ግን ይሄንን ውርደት ዝም ብዬ አላልፈም። እሺ ካሌብም ሆነ ደሊና ዋጋቸውን ነው የምሰጣቸው። ካሌብ አንተ ቀላል ሰው አይደለም። ውሃውን ሙሉ በሙሉ ትደፋባታለህ ብዬ ጭራሽ ነው ያላሰብኩት።
አላያትም ፊቷን ስደፋባት የነበረውን ድንጋጤ። እኔም ነው ደሊና እኔ እኮ አንቺ ላይ ይደፋለሁ ስል እሷ ከዛ ከክፍሏ ትወጣለች ብዬ እንዴት ገምታለሁ? ደግሞ አሁን ስደፋባት የደነገጠችው ድንጋጤ እንኳን እሷ እኔ ራሱ አስደንገኛል። ግን ሳቄን መቆጣጠር አልቻልኩም ነበር። እኔም እኮ ያንን ስመለከት እምገባበት ነው ያጣሁት። ደግሞ ማሚ ምን እያረጋችሁ ነው ብላ ስትጮህብን ነገሩ ወደ ትልቅ ሰው የሚቀየር ነው የመሰለኝ። በጣም ፈርቼ ነበር። ግን መካድ አይቻልም። ቤዛ በጣም ነው ያስቀረችው። ያ ኩራትና ጌጥ በአንድ ውሃ ጥብታ አልጠፋም። አይዞሽ ምንም አታስቢ ደሊና። ዋናው ነገር የአንቺ ሳቅና ጨዋታ ነው። አንቺ ስትስቂና ስትጮቺ ካየው የቤዛ ቁጣ ምን ማለት ነው? ደግሞ አስታውሽ እሺ፣ አንቺ ቅድም ዞር በል ብለሽ ውሃ ልደፊብኝ ስትይ ነው ጨዋታን የጀመርሽው፣ እንዳትረሽ። አሁን ደግሞ እኔን ጥፋተኛ ልታደርገኝ ነው? አንተ ራስህ እቃውን በደንብ ሳታጥብ ሳሙናውን ሳታስለቅቅ ስታስቀምጥ እኮ ነው ውሃውን የረጨውክ። አንተ ግን ይዘኸው የወጣው ውሃ እስከ ኮሊደሩ ያስሮጠናል ብለህ አስበህ ነበር እንዴ? አልጠበቅኩም ነበር። በጣም ቆንጆ ጊዜ ነው። መቼም ቤት ውስጥ በእንደዚህ ስንፈነድቅ የመጀመሪያ ጊዜ መሰለኝ። ቤዛ ምንም ብትቆጣ፣ እኔ ግን የዛሬውን ትዕይንት መረሳ አይመስለኝም። በጣም ነበር እኮ ስንደሰት የነበረው። ግን ካሌብ፣ ቤዛ አሁን በንዴት ክፍሏ ውስጥ ሆና ምን እያሰበች ይመስላል? መቼም እኔን ከዚህ ቤት ለማባረር አዲስ እቅድ እያወጣች እንደሆነ እርግጠኛ ነኝ። ካሌብ፣ የዛሬው ነገር በሰላም የሚያልፍ አልመሰለኝም። ትንሽ አከብደውታል። ተይው ደሊናይ፣ እሷ ማንንም የማባረር ስልጣን የላትም። እኔ እዚህ ቤት ውስጥ ካለው ድረስ የአንቺ ሰላም የተጠበቀ ነው። እሺ፣ አሁንም እያሰብክ ያለሁት ቅድሙን የቤዛ ፊት ነው። በቃ አታስቀኝ ካሌብ። እናት እዚህ እየተሳሳቅን ካየችን በጣም ነው የምትቆጣ። ግን ቀኑ በጣም ደስ ይል ነበረ። ካሌብ፣ ቆይ ምን እያደረክ ነው? አንተ እዚህ ቤት ትልቅ ሰው መሆንን አታውቅም እንዴ? ቆይ ይሄ ቤት መራገጫና መዝሪያ ያደረጋችሁት? ቆይ ደግሞ እቺ እናንተ እዚህ ቤት ገደብ እያጣችሁ እንደሆነ ይገባሃል? አረ ነገሩ እንደዚህ አታካብጂም። አይ እኛ እኮ ኪችን ውስጥ ዝም ብለን እየተጫወትን ነበር። ደግሞ ቤዛ ላይ አውቄ እንዳለፈው አንቺም ታውቂያለሽ። ነገሩ እንደዚህ አታካብጂው እንጂ። ድንገት ቢሆንስ ካሌብ? እንዴ ሚስትህ ላይ የታመመችዋ ላይ እንዴት ታደርጋለህ? ልጅቷ ህመም ላይ ሆና እኔ ደግፊያት ይዣት ስመጣ አንተ ከጀርባ ውሃ ትደፋባታለህ እንዴ? ይሄ ምን አይነት ስርዓት ነው ካሌብ? ፊቷና ልብሷን አላየኸውም እንዴ ካሌብ? ልጅቷ እኮ ገብታ እያለቀሰች ነው። አንተ ደግሞ እዚህ መጥተህ ምንም ነገር እንዳልተፈጠረ እዚህ ትሳሳቅልኛለህ። እማዬ፣ ቤዛን ሊያስለቅስ የሚችል ይህን ያህል የተካበደ ነገር አልተፈጠረም። አዎ ስህተት ነው። ይህን ደግሞ ይቅርታ ጠይቃታለሁ። እማዬ ግን ይህን ቤት መጨፈሪያ ያረከው ማለት ትንሽ አልበዛም? በቤቴ እኮ መሳቅና መጫወት መብት አለኝ። መብትም አለ። መብትህ ግን ከማን ጋር እንደሆነ ማወቅ አለብህ። ሚስትህ እያለች ከአንዲት ሰራተኛ ጋር መሯሯጥ ምን ይባላል? ይሄ እኮ ማለት ለእኔም ለቤዛም የሞራል ውድቀት ነው። ደሊና፣ ለመሆኑ አንቺ እዚህ ቤት ውስጥ ስራሽ ምንድን ነው? ምግብ መስራትና ቤት ማጽዳት እንጂ አንቺ ከቤት ልጅ ጋር መሯሯጥ ይሄ አንቺ ስራ ነው? ከመቼ ወዲህ ነው እንደዚህ አይነት ጋጥ ወጥነት ያመጣሽው? ይቅርታ እማዬ፣ ሆን ብዬ አይደለም። እቃ እያጠብን ነው ነገሩ የተፈጠረው። እማዬ፣ ደሊና ላይ አትጩሂባት። ጥፋቱ የኔ ነው። ውሃ ይዤ ተከትያት የሄድኩት እኔ ነኝ። የምትወቅሽበት ምንም ምክንያት የለም። እኔ አሁን ሄጄ ቤዛን አናግራታለሁ። እባክሽ ነገሩን አታካብጂው። ካሌብ፣ አሁኑኑ ገብተህ ይቅርታ ጠይቃት፣ አረጋጋት ልጅቷን። እዚህ ቤት ይሄን ነገር የመጨረሻ ነው የሚሆነው። እኔ አንተን እንደዚህ ያሳደግኩ እንዲህ እንድትፈነጭበት አይደለም እዚህ ቤት ውስጥ። ይገባሃል? ከዚህ በኋላ ይሄ ነገር አስምርበት በቃ። ቤዛ እንዴ፣ አሁንም እንዳኮረፍሽ ነው እንዴ? ቅድም የተፈጠረው ነገር አውቀን እንዳልሆነ ታውቂያለሽ አይደል? እኔና እኮ ደሊና ካሌብ፣ አሁንም የዚችን ተራ ሰራተኛ ስም እየጠራ ልታበሳጨኝ ነው እንዴ የምትሞክረው? እኔ እኮ የተናደድኩት ውሃ ስለደፋችሁብኝ ብቻ አይደለም። ያችን ምስኪን ሰራተኛ ቆማ በእኔ ስትስቅና ስትሳለቅ ስላየኋት ነው በጣም የተቃጠልኩት። ቤዛ ነገሩን አታጋኙ እንጂ እንዴ! ለጥቃቅን የውሃ ጨዋታ እንደዚህ አታካብች። ይኸውልሽ እማዬም ስትቆጣኝ ነው የቆየችው። በቃ ይቅርታ አልኩሽ አይደል እንዴ? አይሆንም ካሌብ፣ ይሄንን ነገር በይቅርታ ብቻ ላልፎ አልችልም። ያቺ ሰራተኛ አሁኑኑ እዚህ ክፍል ውስጥ ተጠርታ መምጣት አለባት። እኔ ራሴ ፊት ለፊቷ ላይ ቆሜ ስርዓቷንና ማንነቷን በደንብ እነግራታለሁ። እሷ ከመቼ ጀምሮ ነው እዚህ ቤት ላይ የምትፈነጨው? ሂድና አሁኑኑ ጥራት። ክብሯንና ማንነቷን አዋርጄ ነው ከዚህ ቤት የማባረራት።
ቤዛ ለመጨረሻ ጊዜ ስሚ፣ አንቺ እዚህ ቤት ውስጥ ሰራተኛ ላይ የማባረርም ሆነ የመጮህ መብት የለሽም። እሺ ጥፋቱ የኔ ነው ብዬሻለሁ። ስለዚህ ደሊና ያትጩይባት፣ ልታናግሪያት የምትችይ አንድም ነገር የለም። አንተ ለእሷ ተከራከርክላት አይደለ? ለእሷ ብለህ እኔን አርፈሽ ተቀመጭ ትለኛለህ? ቤዛ በቃ አርፈሽ ተቀመጪ ነው ያልኩሽ። ከዚህ በላይ ነገሩን ካባባሹ ለአንቺ ጥሩ አይሆንም። ይኸውልሽ እኔ ይቅርታ ጠይቄሻለሁ። ከዚህ በላይ መለማመጥ አያስፈልግም። ለመሆኑ ካሌብ እዛ ክፍል ውስጥ ምን እየሰራክ ነበር? ይሄን ያክል ሰዓት ከእሷ ጋር መሰለፍ አስፈላጊ ነው? መቼም እሷን ለማባበልና ለመለመን ብዙ ቃላቶችን ስትደረድርላት ነበር አይደለ? ደሊናዬ እንደዚህ በቅናትማ አትይኝ እንጂ እኔ ፈልጌ የገባው ይመስልሻል እንዴ? እማዬ እኮ ነች ቅድም በተፈጠረ ጉዳይ ገብታ ይቅርታ ካልጠየቃት ብላ ስጨቀጨቀኝ ነው የገባሁት እንጂ እኔ ፈልጌ አይደለም የገባሁት። እናትህ ብቻ ሂድ ስላሉ ሂደ ይቅርታ ጠይቃት? እሷ እኮ እኔን ለማባረር ስትሞክር ነበር። አንተ ደግሞ እዛ ገብተህ ታስብላታለህ። እኔ ውስጤ ምን ያክል እንደሚቀናን እንደሚያዝን አታውቅም? ደሊና እባክሽ ስሚ፣ እኔ እዛ ገብቼ እሷን አላባበልኳትም። ይልቁንም ይቅርታ የጠየኳት ከንፈሬን ነክሼ ሳቄን እየገታው በግድ ነበር። ደሊናን ጥራት እዚሁ አስቆሜ ስነ ስርዓቷን ልንገራት ልትደባ ስትልኝ ምን እንዳልኳት ታውቂያለሽ? ምን አልካት? ዝም ብለህ ሰማሃት አይደል? በጭራሽ አርፈሽ ተቀመጪ አልኳት። በአንቺ ላይ አንድም ነገር መናገር መብት እንደሌላትና አንቺን ጫፍሽን ብነካ ችግር ውስጥ እንደምገባ ነገርኳት። በሩን በኃይል ዘግቼባት ነው የወጣሁት። እኔ ከአንቺ ውጭ ማንም እንደሌለኝና አንቺን ለማንም አሳልፌ እንደማልሰጥ እያወቅሽ እንዴት ትጠራጠርኛለሽ? እውነት እንደዚህ ያልካት ካሌብ? አርፈሽ ተቀመጪ ያልካት? እኔ እኮ እናት ስላስገደደችው አቅፈ ያባበልካት መስሎ በጣም ተጨንቄ ነበር። እኔ እሷን ማፍቀር ይቅርና አይኗን ራሱ ማየት አልፈልግም። እኔ የምወደው ቅድም ኪችን ውስጥ ውሃ ስትራጭ የነበረችው አለች ነው። አሁን ይሄ ቅናት መንፈስሽን ተይና ወደ ስራሽ ተመለሽ። እኔ ከአንቺ ውጭ እኮ ማንም የለኝም። እሺ ካሌብ አምናለሁ። ስለተከላከልክልኝ ደግሞ አመሰግናለሁ። እኔ እኮ እዚህ ቤት ውስጥ ከአንተ ውጭ ማንም የለም። ማሚ እስኪ ነይ ጠጋ በይ። ቆያች አዜብ የተባለች ሴትዮ ቅድም እዚህ ክፍል ውስጥ ገብታ የተናገረችውን አሽሙር ግን ሰምተሽዋል? የሆነ ነገር የምታውቅ ነው የምትመስለው። ዝም ብለን ብንተዋት ሁለታችንም ነው የምታጠፋን። ካሌብም ቢሆን በእሷና በደሊና ምክንያት እኔ ላይ ጮኸብኝን ጩኸት አላየሽውም? ስለዚህ አሁን የምንጥለው ወጥመድ ምንም አይነት ስህተት መኖር የለበትም። ልክ ነሽ ቤዛ። እኔም እኮ እያሰብኩ ያለሁት እሱን ነው። የአዜብ እዚህ ቤት መቆየት ለእኔ የሞት ያህል ነው የሚከብደኝ። የድሮውን ነገር ያን ትልቁን ሚስጥር ለካሌብ እንዳትነግርብኝ እያልኩ በፍርሃት ነው የምኖረው። ካሌብ የእውነተኛ እናቱ እሷ መሆኗን ካወቀ እኔ ለፊቱን እንደሚያዞርብኝ ታውቂያለሽ። ለመሆኑ ግን አዲሱ የወጥመድ ሀሳብሽ ምንድን ነው? ይኸውልሽ እማዬ፣ አዜብን በስርቆት ወንጀል ስሟን ብናጠፋ ካሌብ በቀላሉ ላያምነን ይችላል። ምክንያቱም እሱ ሁል ጊዜ የእኛን ሴራ እየተከታተለ ነበር። ስለዚህ እኛ የምናዘጋጀው ወጥመድ ካሌብን በጥላቻ የሚያሳብድና አዜብን ወደ ፖሊስ ጣቢያ የሚወረወር ነው። እዚህ ደግሞ እኔ አንድ ትልቅ ሀሳብ መጥቶልኛል። እስኪ ንገሪኝ፣ ምን አይነት ሀሳብ ነው? አንድ የሀሰት ደብዳቤ እናዘጋጃለን። ደብዳቤውን በአዜብ እጅ የተጻፈ አስመስለን እንጽፈዋለን እና ደብዳቤው ላይ ምን ብለን እንደምንጽፍ ታውቂያለሽ? እኔ አዜብ እዚህ ቤት የመጣሁት የካሌብን እናት ልገላት ነው። ድሮ ልጄን የቀማችን እቺ አሮጊት ሳላጠፋትና ሳልገላት ከዚህ ቤት አልወጣም የሚል ደብዳቤ እንጽፋለን። ወይኔ ቤዛ፣ ይሄማ ጥሩ ሀሳብ ነው። ካሌብ ይሄን ደብዳቤ ካነበበ እኮ አዜብ እኔን ልትገለኝ እንደመጣሽ ነው የሚያስበው። እኛ የምንፈልገው እሱ ነው። ካሌብ ለአንቺ ያለው ፍቅርና ክብር ምን ያክል እንደሆነ ታውቂያለሽ። እሱ በአንቺ ላይ ምንም አይነት አደጋ እንዲደርስብሽ አይፈልግም። አዜብ አንቺን ለመግደል እቅድ እንዳላትና አንቺን ለማጥፋት እንደመጣሽ ደብዳቤው ላይ ሲመለከት ወዲያውኑ ነው ከዚህ ቤት ጎትቶ የሚያስወጣት። አዎ ይሄ ድንቅ ሀሳብ ነው። አዜብ እኔን ልታጠፋ እንደመጣች የሚገልጽ ደብዳቤ። ግን ቤዛ፣ የጽሁፉን ነገር እንዴት ልናደርገው ነው? ካሌብ እኮ የሁላችንም እጅ ጽሁፍ ያውቀዋል። እሱ በጣም ቀላል ነው ማየ።
አዜብ ድሮ የጻፈቻቸው ማስታወሻቸው አፈላልጌ የእጅ ጽሑፏን አመሳስዬ እኔ ራሴ ጽፈዋለሁ። ለነገሩ ተይው፣ የእኛን ጽሑፍ ካወቀው እኮ አዲስ ጽሑፍ ሳይ የእሷ ነው ብሎ ነው የሚጠረጥረው። ማንም ሊለየው በማይችለው መልኩ ነው መገለብጠው። ከዛ ደብዳቤውን የት እንደማስቀምጥ ታውቂያለሽ? እዚህ ክፍል ውስጥ አዜብ ክፍል ውስጥ ከደበቅነው እሷ ራሷን ልታገኘውና ልታጠፋው ትችላለች። ይልቁኑ እቅዳችን ተፈጥሯዊ እንዲመስል ደብዳቤውን ጠረጴዛ ላይ ወይ ኮሊደር ላይ አዜብ በድንገት እንደጣለችው እናደርጋለን። ያኔ ካሌብ ደብዳቤውን አንስቶ ሲያነበው ድራማው ፍጻሜውን ያገኛል ማለት ነው። በእውነት ጎበዝ ነሽ ቤዛ። ዛሬ ገና ልጄ መሆንሽን አረጋገጥኩ። ይሄ እቅድ ከተሳካ አዜብ ካሁን በኋላ የካሌብን ፊት ማየታችን ነው። እኔንም ከዛ ትልቅ የፍርሃት ሸክም ትገላግኛለሽ። እሺ መቼ ነው አሁን ደብዳቤውን የምጽፈው? ካሌብ ሳይመጣ ዛሬ ማታ ብናዘጋጀው አይሻልም? አዎ እማዬ፣ ዛሬውኑ ጽሑፉን በሚገባ አዘጋጀዋለሁ። አንቺ ብቻ ካሌብ ወደ እኔ ክፍል እንዳይመጣና ይሄን ነገር እንዳያይ ተከላከዩ። አዜብ እኛን ለማጥፋት እንደመጣች የሚገልጸው ደብዳቤ የእሷ የስንብት ደብዳቤ ይሆናል። የምን ሻይ ነው በዚህ በሌሊት? ደግሞ ምን አስቸገረሽ? ለደሊና ብትነግሪያት እኮ እሷ ታመጣልኝ ነበር። እሷ ስራ ስለነበረባት እኔ ላግዛት ብዬ ነው። እሺ አመሰግናለሁ። ሻይ ስለምጠጣ ለምን ከካሌብ ጋር ሂጅ አልጠጣም አልጫወትም ብዬ አስቤ ነው የመጣሁት። መቼም ከአንቺ እጅ የሚሰጠኝ ሻይ እምቢ አይባልም። አመሰግናለሁ ወይዘሮ አዜብ። ዋው በጣም ግሩም ሻይ። ደስ ይላል። ከወደድከውማ በጣም ደስተኛ ነኝ። ለመሆኑ ዛሬ ቤት ውስጥ በጣም ብዙ ሁከት የበዛበት ቀን ነበር አይደል? ቅድም ሳሎን ላይ እናት ስትቆጣ ነበረ። ከቤዛ ጋር ያላችሁ ነገር እንዴት ነው? ተስተካከለ? አዎ እማዬም ነገሩን አጋነነችው። ቤዛን ብትሆን ለጥቃቅን ነገር ነው የምታለቅሰው። ሄጄ ይቅርታ ጠይቄያታለሁ፣ ግን ውስጤ ምንም ደስተኛ አይደለም። አንዳንዴ እዚህ ቤት ውስጥ መተንፈሻ እንኳን የሚሆን ነፃነት ያጣው ይመስለኛል። ይገባኛል። አንተ እኮ በጣም ጥሩና ታጋሽ ልጅ ነህ። ድሮም ቢሆን ማለቴ ሁልጊዜም ቢሆን ለሰዎች ደስታ ስትል ራስህን አሳልፈህ ትሰጣለህ። ግን አንዳንዴም የራስህን ደስታ ማሰብ አለብህ። ሰዎች ስለፈለጉ ብቻ መኖር የለብህ። ወይዘሮ አዜብ አንዳንዴ ስታወሪ ልክ እንዳሳዳጊ ብቻ ሳይሆን ከዛም በላይ ልክ እንደ እናቴ ትመስይኛለሽ። ሁልጊዜ ንግግርሽ ውስጤን ያረጋጋዋል። ለምንድን ነው ይሄን ያህል ስለኔ የምትጨነቂው? ምክንያቱም አንተ ለእኔ ልዩ ልጅ ስለሆንክ እኮ ነው ካሌብዬ። አንተ ስትደሰት ማየት ለእኔ ትልቅ ትርጉም አለው። እዚህ ቤት ውስጥ ደግሞ አንተን ምንም አይነት ክፉ ነገር ሊገጥም አልፈልግም። ለዛ እኮ ነው ሻይ ይዤ መጥቼ ከአንተ ጋር መጫወት፣ ትንሽ ጊዜ ማሳለፍ የፈለግኩት። ሁልጊዜ የሚያስጨንቅህ ነገር ካለ ለእኔ መናገር ትችላለህ። በጣም አመሰግናለሁ ወይዘሮ አዜብ። ይሄ ሻይና ጨዋታሽ ውስጤ የነበረውን ውጥረት አጥፍቶልኛል። ከዚህ በኋላ ማታ ማታ ሻይ እየፈለሽልኝ ብንጫወት ደስ ይለኛል። የኔ ልጅ በደስታ አንተ ብቻ ጠይቀኝ እንጂ ሁል ጊዜ አዘጋጅልሃለሁ። በቃ ካሌብዬ መልካም ስራ፣ ደህና እደር። እሺ ወይዘሮ አዜብ ደህና እደሪ። አመሰግናለሁ።
ቤዛ በጣም ጎበዝ ነሽ። ካሌብ በፍጹም አይጠረጥርም። ልክ የሷን ጽሑፍ እኮ ነው ያስመሰልሽው። ምንም ጥርጣሬ የለውም እማዬ አታስቢ። አዜብ ከዓመታት በፊት የጻፈችውን ጽሑፍ ተመልከቹ። ቁጭ አድርጌ እኮ ነው የጻፍኩት። አሁን የቀረን ነገር ቢኖር ደብዳቤውን በተገቢው ቦታ ማስቀመጥ ነው። ታዲያ የት ነው የምናስቀምጠው? ቅድም እንዳልሽው አዜብ ክፍል ብናስቀምጠው ታገኘዋለች። ከዛ በቁጥጥሯ ስር ነው የምታረገው። ለዛ ነው ሳሎን ውስጥ የምናስቀምጠው እማዬ። አንቺ ነገ ጠዋት ካሌብ ወደ ስራ ከመሄዱ በፊት ሳሎን ውስጥ ተጠብቂዋለሽ። ከዛ ደብዳቤውን አንቺ ጠረጴዛ ላይ ጣል ታደርጊዋለሽ። ከዛ እሱ ራሱ በገዛ አይኑ ያየዋል። ማን እንዳስቀመጠው በፍጹም አያውቅም። አዎ ይሻላል፣ ይሄ ይሻላል። ሳሎን ውስጥ ሲያገኘው አዜብ በድንገት የጣለችው ነው የሚመስለው። ግን ደብዳቤው ቢጠፋስ? ሳያየው ቢቀርስ? አታስቢ እማዬ፣ ደብዳቤው ላይ ለካሌብ የሚል በግልጽ ጽፌበታለሁ። ጠረጴዛ ላይ ሳያየው ዝም ብሎ የሚያልፍ ይመስልሻል? ካሌብ የትኛውንም ወረቀት ሳያነብ አልፍም። ይህን ደብዳቤ ሳየው በጣም እንደሚረበሽ እርግጠኛ ነኝ። አዎ ልክ ነሽ። ጠረጴዛ ላይ ሲያገኘው የእሱን የፊት ገጽታ ማየት ምን ያህል ደስ እንደሚል። አዜብ ለዚህ ሁሉ ዓመታት የያዘችብንን ሚስጥር በዚች በአንድ ደብዳቤ እናስወግዳታለን። ካሌብ እንደዚህ አይነት ክደት ከእሱ አይጠብቅም። ይኸው እማዬ፣ ደብዳቤውን አንቺ ያዡ። ካሌብ ነገ ጠዋት ወደ ስራ ከመሄዱ በፊት ጠረጴዛ ላይ አኖሪው። ከዛ በኋላ መድረኩን ለአዜብ መውደቂያ እናዘጋጀዋለን። እሷ ደግሞ ምንም የምትከላከልበት ማስረጃ አይኖራትም። ነገ አታስቢ፣ እኔ ነገ በትክክል አስቀምጠዋለሁ። የአዜብ ደግሞ የመጨረሻ ቀን ነው የሚሆነው። ደሊና፣ እዚህ ቆመሽ የምትልፈሰፈሹ ምንድን ነው? ይልቁኑ ምነግርሽን ነገር በደንብ አዳምጪኝ። በጥሩ ሁኔታ የተሰራ ቆንጆ ምግብ እንድታበስልኝ እፈልጋለሁ። እሺ እሰራለሁ። ነገር ግን አንድ ነገር በደንብ እንድታቂ እፈልጋለሁ ቤዛ። ይህንን ምግብ የምሰራው አንቺ እዚህ መተሽ በትዕቢት ስላዘዝሽኝ ወይንም የአንቺ ሰራተኛ ሆኜ አይደለም። ምን አልሽ ደሊና? እኔ እዚህ ቤት ውስጥ ስራ ሳዝሽ የማሰሪበት ምክንያት አለሽ? ምክንያቱም እኔ የማከብረውና የምሰማው የዚህም ቤት እውነተኛ ባለቤት ብቻ ነው። አሁን ደግሞ ምግብ የምሰራው ትላንትና እንደተናገርሽው ህመም ላይ ስላለሽ እና እንደ አንድ ታማሚ ሴት ስላየሁሽ ነው። እኔ ሁልጊዜም ለታመመ ሰው ምግብ እሰራለሁ። ከዛ ውጭ ግን የአንቺ ትዕዛዝ ለእኔ ምንም ነው። አንቺ ተራ ሰራተኛ፣ ከመቼ ጀምሮ ነው እኔ ላይ እንደዚህ አይነት ንቀት የምታሳየው? ትላንትና ካሌብ ለአንቺ ተከላክሎ እኔን አፍሽን ዝጊ ስላለኝ ጉልበት ያገኘሽ መሰለሽ እንዴ? እሱን ተመርክዘሽ እኔ ልታጠቀኝ እንዳትሞክሪ ደሊና፣ አርፈሽ ብትቀመጭ ይሻልሻል። ካሌብ በመከላከሉ የኔንና የአንቺን ቦታ በግልጽ ስላሳየሽ ደስ ብሎኛል። ግን እኔ ጉልበት ያገኙት ከማንም ሳይሆን ከራሴ ነው። አንቺ በውስጥሽ ባለው ክፋትና ተንኮል ምክንያት ሁል ጊዜም ሰውን ዝቅ አድርገሽ ማየት ትፈልጊያለሽ። እኔ ግን ለአንቺ ያለኝ ምላሽ ይሄ ነው። ምግቡን እሰራልሻለሁ፣ ግን የምሰራልሽ ስላዘንኩልሽ ነው። ቆይ ይሄንን ንቀትሽን ዛሬውኑ የማስወግድልሽ። አንቺና ያቺ መንጤ መጨረሻቸው ምን እንደሆነ አልገባኝም። ዛሬ እዚህ ቤት ውስጥ የምትሰሪው ምግብ የመጨረሻ መሆኑን እንዳትረሽ። የመጀመሪያም ቢሆን የመጨረሻ እኔ የምሰራውን ስራ አውቃለሁ። አንቺ ግን ሳሎን ሄደሽ ብትቀመጭ አይሻልም? ለበሽታውም እኮ ቆንጆ ነው። አዎ ማንም የለም። ይህን ወረቀት እዚህ ጠረጴዛ ላይ ማስቀመጥ አለብኝ። ካሌብ ወደ ቢሮ ከመሄዱ በፊት ይህን ጠረጴዛ ቼክ ሳያደርግ ሄዶ አያውቅም። ወይኔ ልቤ እንዴት ነው የሚመታው! ይሄ ቅድ ፍጹም ሊሳሳት አይገባም። አዎ ልክ እንደዚህ አሁን በትክክል ተፈጥሮ ይመስሏል። አዜብ ትናንትና ማታ እዚህ ሳሎን ውስጥ ስትቀመጥ በስህተት የጣለችው ነው የሚመስለው። ካሌብ ይህንን አንስቶ ሲያነብ እኔ ካሌብን እናት ላጠፋን የመጣሁት የሚለውን ጽሑፍ ሲያነበው የአዜብ የመጨረሻ ቀን ነው የሚሆነው።
ካሌብ መጥቶ ይህን ደብዳቤ እስከሚያገኘው ድረስ ማንም ሰው እዚህ ጠረጴዛ ላይ መድረስ የለበትም። ዛሬ በጊዜ ተነስተሻል። እንዴት አደርሽ? እግዚአብሔር ይመስገን። እንዴት አድርጌ ነው ልጅ? ወደ ቢሮ ልሄድ እኮ ብዬ ደህና ዋይ ልልሽ ነበረ። ስለ ትላንቱ አሁንም ቀር እንዳልተሰኘሽ እርግጠኛ ነኝ። ዋናው ነገር ያንተና የቤዛ ሰላም መሆኑ ነው ልጅ። ትናንትና ደግሞ ክፍሏ ገብተህ እንዳወራህ ታውቃለሁ። እኔ የምፈልገው ዋናው ትልቁ ነገር እዚህ ቤት ሰላም መውረዱ ነው። በደንብ ተነጋግረናል። ምንም እንዳታስቢ። አሁን ሰዓት ስለሄደብኝ አሁን ሰዓት ተረፍዶብኛል። ልሂድ እሺ? እኔ የምለው ይሄ ምን አደረገ? ለካሌብ ይላል። ትናንትና አዜብ እዚህ ጋር ልታርፍ ቆማ ነበረ። እንደገና ደግሞ ቤትም እያጸዳች ነበረ። እሷ ትሆናለች አይጣለችው። ለካሌብ ይላል እኮ ደግሞ ያንቺም የቤዛም እጅ ጽሑፍ አይደለም፣ የሆነ አዲስ እጅ ጽሑፍ ነው። አዜብ ሆነ እንደ